የኢትዮጵያ ልጆች ሰላም ስሜ ሉል ፍቃዱ ይባላል አስትሮኖመር መመራመር ስለምፈልግ ሶስት አሻንጉሊቶች ባልጋ ላይ ተኝተው ሁለቱ ታመዋል አንዷ ልትሞት ነው ሐኪም ቤት ሄደው ሲያማክሯቸው ሐኪሙ ምን አለ ዳቦ ስጧቸው የማማ ልጅ ዳቦ በጣም ትወዳለች ስጧትና ትብላ አሁን ትድናለች ዳን 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 አንድ አንበሳ ነበር ከዛ ቀበሮ ሁሉንም እንስሳ እየበላ ሲያስቸግረው ከዛ አቦሸማኔና ነብርን ጠራቸው ከዛ አቤት ምን ልታዘዝ ጌታዬ ሲሉ ከዛ ቀበሮን አምጡልኝ አለ ከዛ አመጡት አላትና ለምንድነው እንስሳቱንም በላው እኔ መብላት ተፈልግ መብቴ ነው ሲል አረ በእናትህ ሲለው አዎ ምን ታመጣለህ ሲለው ዘሎ በላው ተረቲ መልሱ አፌን በዳቦ አብሱ ረዳ አነሳና ረዳዋለሁ ከቻለ በረፍት ሰዓቴ እጫወታለሁ ከእህቴ ጋር እህቴ እወድሻለሁ የኢትዮጵያ ልጆች እንዴት ናችሁ ስሜ ኢዮአብ ሀብታሙ ይባላል ሳድግ ኢንጂነር ለጎዳና ሰዎች በሌላቸው ሰዎች አስረክባለሁ የአያት እናት ለዚህ ላደረሱኝ ለማመስገን እፈልጋለሁ አመሰግናለሁ እናትና አባቴ እወዳቸዋለሁ ከእንስሳቱ ሁሉ ኃያል በጉልበቱ ባለ ግርማ ሞገስ ጎበዝ እንደ ብርቱ ማነው አንበሳ ነው ማነው አንበሳ ነው ገና ከሩቅ ስፍራ ድምፁ የሚያርደው የእንስሳቱ ንጉስ አንበሳ ይሄ ነው ሲምባ ሲምባ አንበሳ ሲምባ ሲምባ አንበሳ በአንድ ቀን አንድ ጥንቸል ነበረ ጥንቸሉ በዛ በነበረበት ቤት በጣም ደስተኛ ነበር ከዛ አንድ ቀለታ በጣም ኃይለኛ ንፋስ ተነሳ በንፋሱ የሆነ ጉድጓድ ውስጥ ሩጦ ቸኩልና መቸኩል የለበትም ነበር ቸኩሎ ሄደና የሆነ ጉድጓድ ውስጥ ተደበቀ ከጉድጓዱ ላይ ደግሞ የማንጎ ዛፍ ስለነበር ዛፉ ከዛፉ ላይ ማንጎ ወደቀ ትልቅዬ ከዛ ድምጹን ሰምቶ ሰማይ ወደቀ መስሎት ሄደና ለፈረስ ለዱር እንስሳቶች ሰማይ እኮ እየወደቀ ነው እንደበቅ ብሎ ሄደ ከዛ ለቀበሩ ስለነገር ቀበሩን ፈራ ሁሉም ተሯሯጡና አንበሳ ጋር ደረሱ አንበሳም ምንድነው ምን ሆናችሁ ነው ሲል ሰማይ እኮ እየወደቀ ነው አሉት ከዛ ማን የነገራችሁ ሲል ጥንቸል ነው አሉ ከዛ ጥንቸል አንበሳ ጎበዝ ስለነበር ስለማይቸኩል እንደ ጥንቸል የቱ ጋር ነው ሰማይ ሲወድቅ ያየኸው ብሎ እንየው አለው አይሆንም ሲለው አይ እንደዚህ የሚባል ነገር ብሎ አንበሳው ወሰደኝ አለው ከዛ ወሰደው እዛ ሄዶ ሲያሳየው የታለ ሰማይ ወደቀው ሲለው እዚህ ጋር ነው ሰማይ ሲወድቅ ያየሁት አለ ከዛ ሳዩ መሬት ላይ ወደቀ ማንጎ ብቻ ነበር ያዩት ከዛ ነገሩ ገባቸው
ጥለውት ሄዱ። ከዛ እሱ እንደገና እየተሯሯጠ ዛፍ እንደ ቀድሞ ህይወቱ ከማንጎ ዛፉ ስር ተቀመጠ። ተረቴን ስለደመጣችሁኝ አመሰግናለሁ። የግጥም ርዕስ እምቡጥ አበባዎች። የነገ ተስፋ አበባዎች ነንና የእምቡጥ ፍሬዎች የሰላም ተምሳሌቶች የሊቃዛውንት መሰረቶች እንጫወት እንቦርቆን በጥልቅ በሸርተቲ በጨዋታ በገመላ በከፍታ በአበቦች ውበት በፈገግታ እንነሳ ልጆች ለደስታ የዓለም ፍቅር መገኛ ልጆች ንውደኛ እምቡጥ አበባዎች ተተኪ ነን እኛ ተስፋን የምንረጭ የደስታ መገኛ። ስለደመጣችሁኝ አመሰግናለሁ። የኢትዮጵያ ልጆች በጣም ወዳችኋለሁ። ሌላ ቀን እንገናኛለን። ቻው